መጥፎ ነው የሚሆነው። ክብር የለሽ፣ ለጊፍተሮችሽ ክብር የለሽ፣ ለባለውለታዎችሽ ክብር የለሽ። ያ እያየን እኮ ነው። ወርቁ ስለበዛ ምናምን አይደለም የተሰጠሽ፣ ግን ከአንድ ትልቅ ሰው ነው። ተከብረሽ ነው። ዝቅ ባንቺ የተነሳ ነው ዛሬ እንደዚህ ሰው እየተዋረደ እንዳንቺ ያለው ውርደታ ከራሱ ዘመዶች ጋር የተጣለ ዛሬ ባንቺ ነው ዱባይ እንደዚህ የተበጠበጠ። ግን ክብር አለ፣ ሪስፔክት። በቃ ከደህና ቤተሰብ ስትወለጂ ስታድጊ አላስተማርሽም። በነገራችን ላይ አባትሽ አይደለም ያሳደገሽ፣ እዛው ድሬዳዋ ከጫት ጋር ያደግሽሽ። ያ አንድ ቀን ጉቺ ስታወራው ሰምቻለሁ። ይሄንንም ታውቂያለሽ? እንደዚህ አይነት ቦታ ሄደሽ እኔ እንኳን አላቆም ስትልሽ ጉቺ እንኳን እኛ አጭቤ ዱርዬ የምንላት ማለት ነው። ገባሽ? አስተዳደግሽ ልቅ ስለሆነ አትሊስት ይሄ ሰውዬ ከኔ ጋር ራሱ የፖለቲካ ልዩነት አለ። እሱ በአማራ የሚያቀነቅን ነው፣ እኔ ሰዋዊነትን ነው የማቀነቅን። ደግሞ ችግር የለብኝም ስለደረሰበት ነው የምናደርገው። ገባሽ? ብር እንኳን ባይኖረው የትግል አባትሽ ነው። ለአንቺ ብሎ መስዋዕት ከፍሎ 13 ዓመት ነው። እኔ ስለሱ ስሰማ አንዳንዴ መናገር ራሱ ይከብደኛል። ሪስፔክት። እግዚአብሔር ምስክሬ ነው። ወርቁ አይቶ ነው የከፈለው ሲነግሯችሁ ከሱ ጋር የታሰሩ 4 ሰዎች አሉ። ገና ስናገረው ጥር እንዳታነሹ ኦሮሞዎች፣ ኦሮሞ እንዳትናገሩ፣ ጂጂ እንዳትናገሩ፣ እሱን እንዳታነሹ። ምክንያቱም በማንነቱ ብዙ የከፈለ ሰው። አንቺ ከብትና ደንቆሮ ስለሆንሽ የተላከልሽን ጊፍት ያ ለምን ወረቀት አይሆንም? እኔ ሆነ ደብቀዋለሁ። ምክንያቱም አንድ የሰጠኝ እሱ ነው። ልንገርሽ፣ አክብሮ ነው የሰጠሽ። እንትኑ ነው ትላንትና የለጣጠፍኩት ነው። አክብሮ ነው የሰጠሽ። ገባሽ? ወርዶ ነው የሰጠሽ። በአሁኑ ሰዓት በፖለቲካ ከይዙ ከሚንከራተቱት የአማራ ልጆች አንዱ እሱ ነው። አክብሬው ረጥ ስለሆንሽ ነው። ወርቁ አይባልም። በአማራነት ነው የሰጠሽ። አንቺ ክብረ ቢስ ነሽ። ከጉቺ ጋር ከሆነ ጸብሽ ከጉቺ ጋር ጨርሽ። አንቺ ለራስሽ ያልሆንሽ ለማንም ልትሆኛል። ይሄ ሁላ ምንድን ነው? ሆርሞን ቼንጅ የምትጩ መድኃኒት አቁሚ። በቃ የማይሆን ነገር ከሆነ አቁሚ። ለምን ራስሽን አንቀሽ ትገያለሽ? ሟች ነሽ አንቺ። ራስሽ ነሽ አበድሽው። ማንም የነካሽ ሰው የለም። ከአንድም 2 ጊዜ ይቅርታ ተብለሻል። ያ ሄድሽ፣ ልጅቷ ተጫወተች እሪ ብለሽ ስታልክሽ ምን ሆነች አለ። እኔ እንዲያውም የልጅቷን ጌም እያየሁ አላየሁሽም። ምን ሆነች? ምን ሆና ነው የምታለቅሰው? በቃ ምንም እኔ እንዲያውም ያልኩት ጓደኛው አይደለች። አብራት ብትሆን እንዲህ ያልኩት መድኃኒዓለም አብራት ብትሆን ደስ ይለኝ ነበር። እሱ ለከሱ ትረግጠኛለች። እዛ ጂጂም ተናገረች። መቼ ነው የተናገርኩሽ? እንደውም ኢትዮጵያ የምትባለው ሴትዮ ስላለች ከእሷ ጋር እሷ ስለምትወድሽ እሙዬም ስለምትወድሽ አንቺን መናገር ይከብደኝ ነበር። አሁን ግን ይኸውልሽ ባናትሽ ትተኪያለሽ። ማንንም አልፈራም። ከዚህ በኋላ ቁጭ ብዬ ቁስልሽን ነው የምቀሰቀስብሽ። ቁስልሽን ኦኬ። ማዳበሪያሽን ወጭ ማዳበሪያሽ ለማጸድሽ ሳይሆን ለጭንቅላትሽ ደንቆሮ እያደረገሽ ነው። አናትሽ ላይ ወጥቷል። ያ የሆርሞን ችግርሽን እዚህ ጋር እያመጣሽ እግዚአብሔር ሲፈቅድ ነው የሚሆነው ሁሉ ነገር። እግዚአብሔር ካልፈቀደው በሽተኛ ልጅ ነው የሚሰጥሽ። የዛኔ ልጁንም ታጠፊያለሽ፣ አንቺም ትጠፊያለሽ። ምክንያቱም እንደዚህ አይነት ነገሮች የምትቋቋሚ ሴት አይደለሽም። አውቆ ነው እግዚአብሔር የከለከለሽ። እንዲሪ ስትይ ወይ እጅ የሌለው ወይ እግር የሌለው ይሰጥሽና ከምድር ላይ ትጠፊያለሽ፣ ወይ ራስሽን ታጠፊያለሽ። አንድ ቀን ወይ እንዲጋሽ አንዱ ፎቶ ቀርጨም አድርጎ የቤታዮ ልጅ ብሎ ያመጣልና የዛኔ ምን ልትሆኚ ነው? አላየሻቸውም እንዴ? እንደዚህ አይነት ልጅ የያዙ ሰዎች ፕራውድ ሆና እናት የኔ ልጅ እኮ ብላ እኮ ወጣ። ለምን? መቻያው ስላላቸው። አንቺ ገና ለገና ባለመውለድሽ ብቻ መተሽ ልታሳብጅን እኛ የተወለድነው ልታጠፊ ነው የምትፈልጊው። አልተውም። ሂጂ ውጪ። እንደዚህ ቻርጅ ደንቆሮ ሊነገራት ይገባል። እቺ ባለጌ እሷ ናት ሁሉ ጊዜ እዚህ ሚዲያ ላይ እሳት ሁሉ ጊዜ ሳይደርሱባት ሰው ላይ የምትደርስ። እግዚአብሔር ደግሞ ምክንያት አለ። ምን ነው ባልሰጠኝ የምትይው ልጅ አለ።
ያ የሚያሳብድ ልጅ አለ፣ የሚረግጥሽ ልጅ አለ፣ የሚያዋርድሽ ልጅ አለ። በቃ ካልሰጠሽ አልሰጠሽም ነው በቃ ተመስገን። በቃ እሱ በፈቃዱ ሲሆን ነው ሁሉ ነገር። እንዴ ልትበላን እኮ ነው በቃ ልትበላን ልትበላን። እኛ መድኃኒዓለም አይደለን እንግዲህ ጣፍጥፈን እሙሙሽ ውስጥ ከተን 9 ወር ጠብቀን ለለለለ አንድልሽ እንግዲህ የእውነት እንግዲህ ስትጎረጎሬ ነው የምትኖሪ። ከኛ አይደለ ስህተቱ። አብረንሽ አንጎረጎር። የሚሰጥ ቢሆን ኖሮ እኮ እንደውም በሰጠንሽ ነበር። የኔማ ሰከንድ ነው አልኩሽ። ቶት ነው የማደርገው። እሰጥሽ ነበር። ለአንዳንዱ ይሰጣል፣ ለአንዳንዱ አይንተ ስራ ይወጣ አብዳ ታሳብዳለች ሰው። ደግሞ በዚህ ሰዓት ደግሞ ሰው ለልጅ ይጨነቃል እንዴ? ኑሮ ራሱ በከበደበት ሰዓት ስንቱ እያስፈነቀል። ጓደኛሽ በቀደምታ ስታስወርድ አልሰማሽም? አሁን በዛ አይደለም እንዴ አስወርዳለች። አንዱ ያስወርዳል፣ አንዱ ልጅ ስጠኝ ብሎ የዩኒቨርስ ጋላሪውን ይጨርሳል። ያ አባቱ ቤታል ያ እኛ ደግሞ ለምን ወለዱ ብለን ከልጆቻችን ጋር እሪ ዘራ ውር እንላለን። እግዚአብሔር ሲሰጥ ይሰጣል፣ ካልሰጥ አልሰጠም ነው አለቀ። ምን ታደርጊዋለሽ? ፈረደብን እኮ በመድኃኒዓለም ጨረሰችን እኮ በቃ መኖሪያ ያጣን መቀመጫ። ኧረ በኢየሱስ ስም አንቺ ኧረ ተይ እንዴ! ተሸክመሽ የምትሄጂው ልጅ እንዳይሰጥሽና መከራ ውስጥ እንዳትገቢ። የምትገፊው ልጅ ለ30 ዓመት። እኔ አንድ ሴትዮ አለች እዚህ በጣም ማቃት ስመጣ ዘፋኝ ነው። እኔ የሰው ህይወት ግን በጣም የሰው ህይወት ለኔ ሁሌ ሰዎችን ታሪክ ማዳምጥ። እኔ ቦታ ስራዬ ቦታ ትመጣለች ሐሙስ እና ምግብ ታዛለች ምናምን ትበላለች። ብቻዋን ነው የምትመጣ። ትበላለች ትሄዳለች። ሐሙስ ነው የምትመጣ። ተተዋወቅኳት። ታውቂያት በአጋጣሚ ማውራት ጀመረንና እንደዚህ አስተናግጄ ምናምን ትጨርስ አጠገቧ ቁጭ ብዬ አወራለሁ እና ዘፋኝ ነኝ ስትዘፍን አያታለሁ። ትዘፍኛለሽ ምናምን ትልሃው ዘፋኝ ነበርኩኝ ምናምን አለች እና ታሪኳን ጀመረችልኝ። ከ37 ዓመት በፊት እዚህ ነው የምኖርበት ሀገር ላይ ቶፕ ዘፋኝ፣ ታዋቂ ዘፋኝ፣ ያበደች ዘፋኝ ከ30 ዓመት በፊት የወጣ ዘፈን አለ። በዛ ሰዓት ከነሱ ጋር የምትዘፍን ታዋቂ ዘፋኝ ናት እና ፎቶ ምናምን በስንተኛው ቀን አመጣችና እኔ እኮ እንደዛ ነኝ ስትለኝ ታዋቂ ዘፋኝ ናት ሴትዮ። ግን አሁን ብታያት ያቺ ሴት አትመስልም። እና ታዋቂ ዘፋኝ ነኝ ምናምን አሁን እንዴት ነው ምናምን ስራለች ምናምን ስራ የለኝም እቤት ነኝ። ምንድን ነው የምትሰሪው ምናምን ስላት ስራዬን አቁሜያለሁ። ለምን? አንድ የምወደው ልጅ አለኝ አለች። እና ታዲያ ለምን ይዘሽው አትመጭም ስላት ሌላ ታሪኩ ሌላ ነው ሌላ ጊዜ እነግርሻለሁ ብላ ትሄዳለች። አሁንም ትመጣለች፣ ትበላለች። በስንተኛው ጊዜ የሆነ ሰዓት ቀረች። ስትቀር ለምንድን ነው የቀረሽው? ባለፈው አልመጣሽም፣ ሐሙስ ምናምን ነው ባለፈው አልመጣሽም፣ ለምንድን ነው የቀረሽው ስላት ልጄን አሞብኛለች። የት ነው ያለው? ሐኪም ቤት ነው ያለው። በቃ የምትበላቸው ምግቦች ደግሞ ትናንሽ ምናምን ነገሮች እንትን ያለች ነገር ናት። እና ኦኬ አሁን ተሻለው? አሁን ተሽሎታል። እንዴት ነው ምናምን ደህና አልስም። ከ37 ዓመት በፊት አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው አለች። ከዛ ፎቶ ነው ተሳየች ነው የዛኔ እኔ ሳውቃት 37 ዓመት አልነበረ። ቆይ 37 ዓመት አልነበረ፣ 20 ምናምን ዓመቱ ነበር፣ 23 ዓመቱ ምናምን ነበር። ከ23 ዓመት በፊትም አልጋ ላይ ነው ያለው፣ አሁንም አልጋ ላይ ነው ያለው። በቃ ስለ ልጇ አውርታ አትጠቅም። እያየዋትኝ ልጁን እያየው ጌታው የዛኔ ልጆቼ ደግሞ ሀገር ቤት ናቸው። ጌታ ጤነኛ ልጅ ሰጥቶን ለገንዘብ ብለን ልጆቻችንን ጥለን እንመጣለን። ጤነኛ ልጅ ሰው ደግሞ እንደዚህ አይነት ልጅ ወልዶ ስራውን ኑሮውን ትቶ ያስታምማል፣ ከልጁ ጋር ይኖራል። ታሪኳን ስትነግረኝ ባል አላገባችም ከሱ በኋላ የገዛ አባቱ ጥሎት ነው የሄደው። ልክ እንደዚህ አይነት ልጅ መሆኑን ሲያውቅ አባትየው ጥሎት ነው የሄደው። ጥሏት ሄደ፣ ከዳት። ካሪሯን በጣም ትልቅ ዘፋኝ ናት። አቁማ ልጇን ይዛ ታሳድጋለች። በዛ ነው የተዋወቅኳት እና ሁሌ
ጠይቃታለሁ። እንዴት ነው ደህና ነው ምናምን እላታለሁ። እንደዚህ በቃ ወሬዋ በሙሉ ስለሱ ነው። እና አትሊስት እንደው ስለሱ ባዳምጣት ደስ ይላታል። አዳምጣታለሁ፣ አወራታለሁ ምናምን። ነጭ ዋይን ነው የምትጠጣው ሁሉ ጊዜ። ነጭ ዋይን ምግቧን ትበላለች፣ ስቴኳን ቁርጧ ምናምን ትበላለች። ወጭ ነጭ ዋይን ጠጥታ ድሪንጌት ሁሉ ጊዜ 5 ሄዶ ሰታ ምናምን ነው የምትሄደው። የሆነ ሰዓት ላይ እኔም ከዛ ወጣሁን ሌላ ስራ ጀመርኩኝ ምናምን እና አጋጣሚ ሳገባ ታዳሚ ሆና አልመጣችም። እኔ ሳልጠራት ለካ ቤተሰብ ናት። ተገናኘን፣ ደስ አለኝ። እሷን ነው የምታገባት ምናምን። እሷን ነው የማገባት በቃ። ከዛ ለቤተሰብ ሆነ። ከ37 ዓመት በኋላ ሞተ። ከ37 ዓመት በኋላ 37 ዓመት በሙሉ ትልቅ ሚኒባስ አላት። ታውቃላችሁ እዚህ ሀገር እንግዲህ የራሱ ጋር ያለው ሚኒባስ ውስጥ ታስገባዋለች። ሲያመው የራሱ ሰዎች የሚረዷት አሏት፣ ነርሲንጎች ምናምን ነገር ትሄዳለች ምናምን። 37 ዓመት እሱ በወለደችው 37 ዓመት ግን ተሸክመው ያንን ሰውነቷን ያንን ልጅነቷን ያንን ሁሉ ነገር ለልጇ ሰጥታ ቀበረችው። ከስንት ጊዜ በኋላ ሳገኛት ጠየኳት፣ ሞቷል አለች። አሁን ለኔ አንዳንዴ ተገላገለች። ምክንያቱም በቃ ህይወቷን ነው የበላው። እሷ ግን ደስተኛ ለኔ ነው። እሷ ግን በጣም ደስተኛ ናት። እና አንዳንዴ ለኔም ጥያቄ ይሆንብኛል፣ ባይሰጠንስ እንደዚህ አይነት ልጅ እላለሁ። ግን ለሚያስችለው እንደዚህ አይነት ልጅ ይሰጣል። ሌላው ደግሞ ክችች ይላል። በቃ ልጅ ካልሰጠኸኝ ልጅ ካልሰጠኸኝ እናት ካልሆንኩኝ ካልሆነ ሌላው ሰው ህይወት መኖር አይችልም። ኖ ስቶፕ። የተመረቀ ነገር ይስጣችሁ፣ የሚያስከብር ልጅ ይስጣችሁ፣ የማያስለፋ ልጅ ይስጣችሁ፣ የሚያስደስት ልጅ ይስጣችሁ። ከኃጢአታችሁ ተቆጠቡ። እንደዚህ አይነት ሰው ደግሞ በጣም ዳንጀረስ ልጅ። እኔ ሌላም ስለማውቀው ታሪክ ያለ ልጅ ካላችሁና እኝ ካላችሁ እራሳችሁን ታጠፋላችሁ። ደስተኛ ባሏን ብጥብጥ ያደረገች ያበደች ሆስፒታል ቴራፒ የምታረግ በልጅ ማጣት አውቃለሁ። እኔ በህይወቴ የኔ ስራ ብዙ ሰው ያስተዋወቀኛል። ሁሌ ደግሞ ሰዎችን አዳምጣለሁ። ሰዎች በሚነግሩኝ ታሪክ ላይ ወደ ራሴ ነው የምወስደው። ለምን እንደዚህ ቀለል እንዳልኩኝ ታውቃላችሁ? ሰዎች ለእኔ በህይወቴ በስራዬ በምንም አውቶቢስ ውስጥ የማገኛቸው ሰዎች በሚያወሩኝ ነገር በሙሉ አንድ አንገቴን እንዲህ ስል እንዲህ እንድደፋ ረጋ እንድል በህይወቴ እንድማር ነው የሚያደርጉት። ትክክለኛ ታሪካቸውን ስለሚነግሩኝ፣ ትክክለኛ ህይወታቸውን ስለሚነግሩኝ። ለዚህ ነው ለእኔ ላይፍ ቅልል ያለው። ለምን? እግዚአብሔር እኔን ስለሚወድ እላለሁ። አንዳንዴ በልጅ ያደረግኩትን ነገር ሳስበው የሌላ ሰው ልጅ ብትሆን፣ ጠጭ ብትሆን፣ አጫሽ ብትሆን፣ ድራጋም ብትሆን ልገላት ነው። ግን እግዚአብሔር የኔን ጉልበትና የኔን እልህኝነት አይቶ እንደዚህ አይነት ጨዋ ልጅ ሰጠኝ። ችን ነገር ከኔ ፍቃድ ውጭ ለምን አልሆነም ብዬ እንዲህ ለማድረጌ ራሴን ይቅርታ የምጠይቀው፣ ልጄን ይቅርታ የምጠይቀው። ጥፋተኛው እኔ ነኝ ነው የምለው። በተሰጣችሁ ነገር በሙሉ አመስግኑ። እየመጣችሁ አትደንፉብን። የሰው ልጅ ስትሳደቡ የራሳችሁን ልጅ እንዳታጡ። ያልነካችሁን ሰው ስትሳደቡ ነገ ለቅሶ ድረሱ እንዳንባል ተጠንቀቁ። አይ ቴል ዩ ዘ ትሩዝ። በህይወታችሁ ተጠንቀቁ። እውነቴን ነው የምላችሁ፣ ተጠንቀቁ። ይሄ ፉን እዚህ ላይ መጥቶ ችግር ካለባችሁ ጸሎት አርጉ። እኛ የእናንተ ችግር መወጫ፣ የእናንተ ድህነት መወጫዎች አይደለም። የእናንተ ችግር የቤታችሁን ችግር እዛው ቻሉልን። አልደረስንባችሁም። ስለ እናንተ ስም አልተነሳም። ጌም ነው ሰው የተጫወተው። ኦንሊ ጌም ነው የተጫወተው። በቃ ጌም ተጫወተች፣ አሸነፈችም ተሸነፈችም፣ ያ ሀዘኗንም ደስታዋን የምትይዘው እንጂ እንዴት አሸነፈች፣ እንዴት ተሸነፈች። ያ መሸነፏ ደስ ብሎናል፣ ማሸነፏም ደስ ብሎናል። ደስ አላለንም። ስናሸንፍም ደስ አይላችሁም፣ ስንሸነፍም ደስ ምንድን ነው ደስ የሚላችሁ? እኛም ደግሞ የእናንተ ማዕፀብ ያልተባረከ ስለሆነ ደስ ብሎናል። ማቀፍ ስለማትችሉ ደስ ብሎ እንድንላችሁ ነው ነውር ነው ይባላል። ከዚህ ጭቅጭቃችሁና ከእናንተ አሁን ካላችሁበት የሚያወጣችሁት የፈለጋችሁትን ነገር ስታገኙ፣ ካልሆነ ችግር ነው። አሁንም በዚህ የምታጡ ከሆነ የባሰ ነገር ነው የሚመጣው። ትጠፋላችሁ።
ተስፋይ ያሻችሁትን የለመናችሁትን እግዚአብሔር ይስጣችሁ። ብርም ይሆን ሀብትም ይሆን ልጅም ይሆን። ካልሆነ ልትበሉን ነው። ኑሮም ቢሆን የቤት ክራይም ቢሆን አዋተን እየከፈለን ነው። እንግዲህ የኢትዮጵያ ሕዝብ እየከፈለ ነው። የመኪናችሁንም ኢንሹራንስ እየከፈለ ነው። ያ ስራ ነው አይደለ? ሁላችሁም እዚህ ጋር ሰርታችሁ ነው። እኛ ብቻ እንስራ ግን አይሰራም። ሀብታም መኖር አልቻለም። አንዱን ሌባ ስትሉ ፎቶውን ስታዟዙ አንድ ደህና የሴት ሀብታም ብትመጣ አንደኛው ሀገር ቤት ገባች። ይኸው አንደኛዋም መታንበሳ ስትሰጥ ትሰደባለች። የት አባታችን እንሂድ? ያ እኮ ግራ ገባን እኮ በመድኃኒዓለም ልቀቁልን። የማንም ወሸከሬ መሀይብ ገጠሬ እዚህ ላይ መጥቶ አላኖራለን እኮ በመድኃኒዓለም የአግድም ልጅ በሙሉ አላኖር። ለእናንተ ነው እንዴ ተፈቀደው? ይሄ እንስቅባችኋለን። እናንተም ላይ በሚደርሰው ነገር ነውር ነው አይባልም። በቃ እንደ ማንኛውም ሰው ይበሻሸቃል። ወይ በቃ ወይ እንደዚህ ድድትልኝ ግራ ገባን እኮ ጋይስ። እውነት ተቸገረ። ያልተናገራችሁ ሰው ስላልተናገራችሁ ፈርቷችኋል። ፊውቸር ስላለው የፊት ለፊቱን ስለሚያዩ የፊት ለፊቱን ባያይ ኖሮ እንደናንተ አፉን መካፈት አቅቶት አይደለም፣ ግራ እንደናንተ ስላልገባው ነው። እግዚአብሔር በጣም የነውር አሳፋሪ መኖር ፈራለሁ እንጂ ማውራግራጉን እኛ አቅቶ አንቺ ከማለም አንቺ ከጫማም አይደለም የኔ ስድብ እገባልሻለሁ። እንዴት እንደሚገባ አቅበታለሁ። እንዲያውም ብዙ ያጠራቀምኩት አለ። ታዲያ እስከ መቼ ኖ የኔ መብት ነኝ አንቺ ተናገሪ። ከዚህ በኋላ መድኃኒዓለም በደንብ ነው ልክልክሽን የምነግርሽ። ስምሽን እየጠራው ነው የምነግርሽ። በዛው አስጠላ፣ እግዚአብሔር በጣም አስጠላ። አንዴ ታደለው ሱቅ ይከፍታል፣ አንዴ ታደለው ጌም ያሸንፋል። ያልታደለ ደግሞ ውሻ ይዞ እዚህ ጋር ቁጭ ይላል። አለቀ። ምን እናልሽ? ውሻ የሚወዱት ደግሞ ነጮች ናቸው። እነሱ ጋር አክብራለሽ። እዛ ሂጂ እየመጣሽ እዚህ አፍሽን አትጥፊበት። መኖር ፈራለሁ እስከ መቼ ችላለሁ ታዲያ እስከ መቼ? ግራ ገባን እኮ መድኃኒዓለም። ሰው በዚህ መልኩ ሲጨማለቅ ይደብራል። በዛ
ተከፍሎ ማዳበሪያ ግዢላት ለእንትነሽ ማዳበሪያ ግዢላት ለምን ለማናት ለእረኛሽ ምን እንዳላት ያለው ሰው እዚህ ጋር አይደል ሲኖርሽ ገባሽ መኖር ትመኛለሽ ትጣፍጥሻለች አለ ሳይኖርሽ ትቀር እዚህ ጋር ትመጪና ይብናለሽ that's the problem ያስታውቃል ያላቸው ሰዎች አየሻቸው ብር ያላቸው ሰዎች አይጣሉ ጊፍት ሰጥተውሽ ይሄዳሉ ስቀውብሽ ይሄዳሉ እንዳንቺ ያለው ነው ጋይስ ኮፒ ሊንክ እንዳንቺ ያለው ቢሰጠው የማይጠረቅም ደስ የማይለው ገባሽ በውሻሽም ተጫውተሽ ጊፍት አግኝተሽ በራስሽም ተጫውተሽ ጊፍት አግኝተሽ ግን ደስተኛ አይደለሽ እንግዲህ ምን ነፍስ አይሰጥ እንግዲህ ይሄስ የሚችለውን እያደረገ ነው ስለ ጮሽለት ምን ያል ግራ ገባ ነው እግዚአብሔር ምስክሬ ነው ግራ በጣም ነው ሟች ከመሞታቸው በፊት ፎቶ ይነሱ ለማንኛውም ያጀናት እቺ በጣም ያጀናት እግዚአብሔር ባለጌ ፎቶ ተነሺ ይልቁንስ ማስለቀሻ ልጅ የለሽም እናለቅስበት ወይኔ ልጇ ማስታወሻንን የሰውና ፍጦሱ ሰጂ በስዋርሰ ያሳብድሻል እሱ እኔ ራሴ እሱም እንደው በውስጥ በኩል እባክህ በቃ ተው በቃ ተዋት እላለሁ እንዳትተዋት ቅበራት ይችን ባለጌ እንዴ ሰይጣኑ እስከሚወጣ ድረስ ለካ አንዳንድ ሰው ለካ ወዶ አይደለም ባካችሁ እግዚአብሔር ምስክሬ ነው ሰበናፕ ለካ ወዶ አይደለም እንደው እስቲ ረንዶ ሰበናፕ ረንዶ ላለው ሄደባት ሰበናፕ የእግዚአብሔር ሄደባት ባለጌ Come